ሰላም እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች፣ ዛሬ አንድ ለየት ያለ ፕሮግራም ይዘንላችሁ መጥተናል። ዋና ትኩረታችን ደግሞ ተዋናዩና ዳይሬክተሩ ሄኖክ ወንድሙ ነው። ከሰሞኑ በሄኖክ ወንድሙና በአዶናይ መካከል የተፈጠረውን ግንኙነት ተከትሎ ብዙ ሰዎች ሲሰጉና ሐሳባቸውንም ሲያጋሩ ነበር። አዶናይ ሄኖክ ወንድሙን ማግኘት እንደሚፈልግና የፊልም ስራው ላይ ሊሳተፍ እንደሚሻ ከተናገረ በኋላ ሄኖክ በቅን ልቡ የተረዳው አዶናይን ጋብዞ ፊልሙ ላይ እንዲሳተፍ አድርጎታል። ታዲያ ምን ሐሳብ ከሌሎች ሰዎች ተነሳ አትሉ? ምን ተነሳ? ሰዎችማ የሚሉት ምናልባት አዶናይ ቲክቶክ ላይ ያንዳንዱን ሂደት እያሳየ ስለሆነ የሄኖክ ወንድሙን አዲስ የሚመረቀውን ፊልም እዛ ላይ መጨረሻውን ተናግሮበት ጉድ እንዳያደርገው ሲሉ ነበር። ለነገሩ ይህ ነገር ከመከሰት ወደ ኋላ አላለም። ወደ መጨረሻ ላይ ጉዳዩን እናስረዳችኋለን። በመጀመሪያ ግን ሄኖክ ወንድሙ ምን ያህል ለፊልም ራሱን እንደሰጠና ኑሮውን በጠቅላላ ለሚወደው ሙያው ሲል ምን ያህል መስዋዕትነት እንደከፈለ እናስቃኛችኋለን። ሄኖክ ራሱንና ፊቱን ሰውነቱን እስኪለውጥ ድረስ ክብደቱንና ኪሎውን ቀንሶ ለፊልሙ ሲል እየፈተነ ያለውን እየከፈለ ያለውንም መስዋዕትነት በሰፊው ትዳስሱበታላችሁ። ከዚህ ፕሮግራም ጋር አብራችሁን ቆዩ። ከኛ ጋር ስትሆኑ ወዳጅ ቤተሰብ ትሆኑ ዘንድ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ፕሮግራሙ በቀጥታ እንገባለን። ሄኖክ ወንድሙ የግል ህይወቱ ምን ይመስላል? ሄኖክ ከጥቂት ዓመታት በፊት መቅደስ ከተባለች የልብ ጓደኛው ጋር ደማቅ ሰርግ አድርጎ መጋባቱ ተነግሮ ነበር። ሰርጉ በብዙ ታዋቂ የኢትዮጵያ አርቲስቶች ታጅቦ የተከናወነ ሲሆን በማህበራዊ ሚዲያም መነጋገሪያ ነበር። አሁን የአባትነትን ህይወት እየመራ ቢገኝም ባለቤቱ ግን በጀርመን ሀገር በመኖር ከሱ ጋር ተለያይታ ሌላ ጉዞውን ቀጥላለች። ከግሩም ኤርሚያስ ጋር ሰፋ ያለ ጓደኝነት ያለው ሄኖክ ታዋቂና ተዋናይ ግሩም ኤርሚያስ የልጅነት ጓደኛው እንደሆነና እንደ ወንድም እንደሚተያዩም በሰፊው ይነገራል። ሄኖክ ወደ ፊልም ኢንዱስትሪው እንዲገባ ትልቁን ድጋፍ ያደረገለትም ደጉ ግሩም ኤርሚያስ ይባላል። ስለ ጓደኝነታቸው ብዙ የሚደንቁ ታሪኮች በሰፊው ይነገራሉ። ከቅርብ ጊዜ ወዲህ ደግሞ በፊልም ከመተወን ይልቅ በራሱ የዩቲዩብ ቻናል ላይ ትኩረት አድርጎ ብዙ ጨዋታዎችን ሲለቅ ይታያል። ከባለቤቱ ጋር የሚደረጉ ግንኙነቶች፣ የጉዞ ቭሎጎችና አዝናኝ ፕራንክ ቪዲዮዎችን እየለቀቀ ከፊልም ስራው ጎን ለጎን ወደኛ ለማድረስ እየሞከረ ነው። ስለሰራቸው የቅርብ ጊዜ ፊልሞች ደግሞ በሰፊው ይናገራል። ሄኖክ ወንድሙ በደንብ የሚታወቅ የኢትዮጵያ የፊልም አክተር ነው። በኢትዮጵያ የፊልም ኢንዱስትሪ ውስጥ ተወዳጅነትን ያተረፈ ታዋቂ ተዋናይና ዳይሬክተር ነው ሄኖክ ወንድሙ። በብዙዎቻችን ልቦና ውስጥ እንዲቀር ያደረጉ ብዙ የአማርኛ ፊልሞችን ተውኗል። ይህ ተወዳጅ ሄኖክ ወንድሙ ከሰራቸው ታዋቂ ፊልሞች መካከል በአብዛኞቻችን በውስጣችን የቀሩ ሰፊ ትዕይንትን የሚሸፍኑ የአማርኛ ፊልሞች አሉ። ሄኖክ በበርካታ የአማርኛ ፊልሞች ላይ የተጫወተ ሲሆን በተለይም በድራማና በኮሜዲ ዘውጎች በሰፊው ታቁታላችሁ። ከሰራቸው ፊልሞች መካከልም ምናለሽ በ2019 እንደ ፈረንጆች አቆጣጠር በአምለሰት ሙጬ ዳይሬክት የተደረገና የተሰራ ድንቅ ፊልም ሲሆን ሄኖክ በዚህ ፊልም ላይ በሰፊው ተውኗል። የማይበላ ወፍ፣ የሶማሌው ቫንዳም፣ ጎሚስታው፣ ከርቤ እያለ ቀጥሏል። በእርግጥ ሄኖክ ወንድሙ
ከትንሽ ነገር ጀምሮ ትልቅ ደረጃ ላይ መድረስን ለብዙ ሰዎች ያስተማረ ውድና እንቁ የኢትዮጵያ ፊልም ሰው ነው። ወደ ፊልም ኢንዱስትሪው ከመግባቱ በፊት ሄኖክ በተለያዩ ስራዎች ላይ የተሰማራ ሲሆን በመኪና ጥበት ወይም ካር ዋሽ ስራ ላይም ይሰራ ነበረ። ወደ ጥበብ ዓለም እንዲገባና ተዋናይ እንዲሆን መንገድ የከፈተለት የቅርብ ጓደኛ የሆነው ተዋናይ ግሩም ኤርሚያስ እንደሆነ በራሱ ፔጅ ተናግሯል። ግሩም የሄኖክን ተሰጥኦ አይቶ እንዳበረታታው በተለያዩ መድረኮች በራሱ አንደበት ሲገልጽም ታውቋል። ሄኖክ ከፊልም ስራው በተጨማሪ በማህበራዊ ሚዲያዎቹ በተለይም በዩቲዩብ እጅግ ንቁ ተሳትፎ እያደረገ ነው። ሄኖክ ወንድሙ በሚል የዩቲዩብ ቻናል የተለያዩ ቭሎጎችንና አዝናኝ ቆይታዎችን ለአድናቂዎቹ በማቅረብ ላይ ይገኛል። ሄኖክ በተለያዩ የኢትዮጵያ የቴሌቪዥን ፕሮግራሞች ላይ ቀርቦ ስለ ሕይወቱና ስራው ሰፊ ማብራሪያን ሲያቀርብ ሰይፉ በኢቢኤስ እና ፎቶና ጨዋታ ከፍጹም አስፋው ጋር ቆይታን አድርጎ ነበር። በተለይም ከፍጹም አስፋው ጋር ያደረገው ቆይታ ብዙ ክፍተቶችን በኢትዮጵያ ፊልም ኢንዱስትሪ ላይ የጠቆመ ሲሆን የኢትዮጵያ ሰዎችና ጓደኞቹ ምን ያህል ተጽዕኖ እንዳደረሱበት በምትኩም ደጋግ የሚባሉ ወዳጆቹ ደግሞ ልቦናውን እንደጠገኑት በሰፊው አብራርቷል። አንተ ስትወድቅ ዞር ብሎ የሚያይህ የለም፣ ከፍ ስትል ከጎንህ ይመጣሉ። ፎቶ ለመነሳትና የስኬት ጊዜ አጋር ለመሆን ግን ይሽቀዳደማሉ ሲል በሰፊው ትችቱን አቅርቦ ነበረ። እኔ አሁን ላይ የሚደግፈኝ ሰው እንጂ ወደ ኋላ የሚጎትተኝን አልሻም። ስለዚህ ብቸኝነትን መርጬ እየኖርኩ ነው ሲል ሄኖክ በሰፊውም ተናግሯል። ከዛ በተረፈ ስለ ህይወቱና ሰውነቱን በምን ያህል ክብደት እንደቀነሰ ሲናገር አጃይብ ያስብላል። ሄኖክ ይህንን ሁሉ መስዋዕትነት የከፈለው ስለሚወደው የፊልም ጥበብ ሙያ እንደሆነ ተናግሯል። ኪሎውን ቀንሶ በቀን አንዴና ሁለቴ እየተመገበ ከሁለት ቀንም ከሶስት ቀንም እየዘለለ ራሱን በምግብም በስፖርትም እያከሳ ለፊልሙ ተመጣጣኝ አክተር ሆኖ ለመቅረብ እየሞከረ እንደሆነ በሰፊው ተናግሯል። ሄኖክ ዛሬ ተሳክቶለት ፈረጃ የተሰኘውን ፊልም አጠናቋል። ፊልሙ ከዚህ በኋላ በሰፊ ወጪ እንደተሰራ ሁሉ በሰፊ የህዝብ ቁጥርና በሰልፍ ይመለከቱታል ተብሎ በጉጉት ይጠበቃል። ታዲያ ሄኖክ ወንድሙ ዋና ስኬቱ የፊልም ኢንዱስትሪውን ማሳደግ፣ ህልሙን መኖርና በተለይም ለፊልም ምስል የከፈልኩት መስዋዕትነት የሚለውን ታሪክ ማስቀመጥ እንጂ ምንም እንኳ ሰዎች አይተው ገቢ እንዲገኝ ቢጠበቅም ትርፉ ግን ዋና ዓላማው እንደሆነ ተናግሯል። ታዲያ ከሰሞኑ ደግሞ የቲክቶክና የሶሻል ሚዲያ ተጽዕኖ ፈጣሪ የሆነው ቲክቶከሩ አዶናይ ከሄኖክ ወንድሙ ጋር ለመስራት ከልጅነቱ ጀምሮ ያለም እንደነበረና ይህ ህልሙ እንዲሳካለት ቲክቶክ እንዳገዘውም ተናግሯል። ሄኖክ ወንድሙ ጋር እንድታገናኙኝ እፈልጋለሁ፣ ከሱ ጋር ፊልሞች መተወን እሻለሁ፣ ይሄ የልጅነት ህልሜ ነው። በተለይም ቫንዳም በሚለው ፊልሙ ላይ ከፍተኛ የሚባል ፍቅር አድሮብኝ እንደሱ ለመሆን ትላልቅ ምኞቶችን ሳለም ያደኩ ብላቴና ነኝ። ሄኖክ ወንድሙን አገናኙኝ ባለው መሰረት ሄኖክ ፈቃዱን ሰጥቶ አዶናይን አግኝቶታል። አግኝቶትም አልቀረም ወደ ፊልም ጥበቡ አስገብቶ በፈረጃ ፊልም የመጨረሻ ክፍል ላይ እንዲሳተፍም አድርጎታል። ሜካፖች ተሰርቶ የድሮ ልብሶችንም ለብሶ በዘጠናዎቹ መጨረሻ አካባቢ የሚገኝ አንድ ጎልማሳን መስሎ በሄኖክ ውድ ፊልም ላይ ተውኗል ወጣቱ አዶናይ። ታዲያ ዛሬ ምን ተከሰተ አትሉም? የተከሰተውን እንንገራችሁ። አዶናይ ተከታታይ ጊዜ ላይ የፈረጃን ፊልም አሰራር እንዴት እየተሳተፈ እንደሆነ ሜካፑ በምን መልኩ እንደተሰራለትና ሄኖክ ወንድሙን ሲያገኘውና ሲያበረታታው በተከታታይ እያቀረበ ቀጥሎ ነበረ። ከዛ በኋላ በዛሬው ዕለት በወጣው መሰረት ፈረጃ የሚለው ፊልም በጠቅላላ ሙሉ ስኬቱን አድርጎ ተጠናቋል። ሄኖክ ወንድሙ የሚፈልገውን አሳክቷል። ታዲያ አዶናይ እዚህ ፊልም ላይ የመጨረሻ ፓርት ላይ ታዋቂ ቦክሰኛ ሆኖ ተውኗል። ፊልሙ
በቅርቡ ለእይታ ሲበቃ የምትመለከቱት ይሆናል ማለት ነው። ሄኖክ በእንባ ታጅቦ የፊልሙ በስኬት መጠናቀቅ እንዳስደሰተው ለአዶናይ ሲነግረው ይታያል። አዶናይ በምላሹ ሲያጽናናውና ሲያበረታታው አንተ የሀገራችን የፊልም ኢንዱስትሪ ውድ ሰው እያለ እንባውን ሲያብስለት ተስተውሏል። ታዲያ ሄኖክ ወንድሙ እውነት ለዚህ ለፊልም በከፈለው መስዋዕትነት ልክ፣ በተራበው ረሃብ ልክ፣ በከሳው የሰውነቱ መጠን ልክ ካሳውን ያገኝ ይሆን የሚለው የብዙዎቻችን ጥያቄ ነው። እኛ ግን ገና ከወዲሁ ፈረጃ ለተሰኘው የሄኖክ ወንድሙ ፊልም መልካምና በጎ ምኞታችንን እንገልጻለን። ቲክቶከሩ አዶናይ እንኳን ተሳካልህ ከምትወደው የኢትዮጵያ ውድ የፊልም ኢንዱስትሪ አክተር ሄኖክ ወንድሙ ጋር ለመስራት እንኳን አበቃህ እንላለን። ክቡራትና ክቡራን በሄኖክ ወንድሙ ዙሪያ አዶናይ ጋር በተገናኙ ጉዳዮች ያነሳናቸው ኢሾዎች እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ እያመሰገንን በያላችሁበት ሰዓት አቆጣጠር በያላችሁበት ሀገር ሰናይ ጊዜ ይሁንላችሁ እንላለን። ቻው ቻው።